ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከኖር ትንሽ አትታገሱም? ምን አገባኛው? ለኢንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳብናታ ተጨቃጨቅ። ይሄ ደግሞ ምኑ ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውረድ። አረ ሱጋሹ የቱ ጋር? አንተ ዝም ብል የቱ ጋር ልጅ ዞር ወይ ውረዱ። ፔንሲዮን እኮ አደርጋለሁ። ውረዱ ወይ ውረዱልኝ። ተጨነኩኝ እኮ ውረዱልኝ። እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። አላየሁሽም ፍቅሬ አለ። ሰላም ነው? ሰላም ነው። እንዴት ነህ? ቀይ ልጅ ገብታለች። አሁን ጥቁር የለበሰች ምን ሆነ? ባለቤቷ ነኝ። ቀይ ልጅ ገብታለች ወይ? አሁን እኛ እዚህ ውሃ ከማጠጣት የበለጠ ስራችን ሚስጥር መጠበቅ ነው። ምንም ማድረግ አልችልም ወንድሜ። አይደለ? አዎ። እሺ አሁን ነው ኮንድ ጋር የገባችው። በግተራ ጉድጓዱን ታውቃለህ? ሁሌ እዛ ውስጥ ነው የሚገቡት። የመጀመሪያቸው ነው። ሁሌ ነዋሪ ፓርክ ከተመሰረተ ጀምሮ አሉ እነሱ። ማታ ሲዘጋ 12 ሰዓት ይወጣሉ። እኔ አላቅም ምን እንደሚያደርጉ ሁሌ ዊርድ ድምጽ ነው የምሰማው። ሞተች እንዴ እስክል ድረስ እሰበው እንግዲህ ና ቆይና የሆነ ነገር ባረግ እጮሃለሁ ብለህ ቀላቅዬ ነው። ኧረ እኔ አገባኝም። ይኸው ሸርጤን አውጣው። በዚሁ ነው የምወጣው። በቃ እኔ እኮ ሰጠኸኝ እኮ የቀን ወጪ። ሂዱ ነው 3ኛው ጉድጓድ ስር አሉ እንደ እባብ እየተንከባለሉ ይታያቸዋል። እኔ ምንም ማድረግ አልችልም። ሂድ እንግዲህ። አንተ ኤልያስ ቶሎ ጥራ ረዳት ቀይራላ ለበዛ እንዴ የሚነጫነጨው ስራ የጠፋ መሰለው። ወሊሶ ወልቂጤ ከተማ ውስጥ እኮ ነው እየሰራን ያለነው። ከተማ ጥራ ምን እንደ አንተ እንዴ ምኑ ነው? ቄራ ብታጅራ ቄራ ወይ ጉዴ አንተ ቆይ ችግር ምንድነው? ምን አደረኩኝ? ቄራ ሜክሲኮ ባለ አንተ ምን አይኔን የምተኛው? የግባው ይተሰጭ ሻሻን እንዴ ና ኤክሲስ። አረ ኖርማል ሰው ነኝ እኔ። ለኔ ነው እንዴ ዱላ ወጣው? ለኔ ነው እንዴ? አንተ ለኔ መልስ ትሰጣለህ? ለኔ ዱላ ብሩ አጣው። ብሩ ወስደኝ አንተ። ምን ብሩናም ነገር ትላለህ እንዴ? ከው ድርሻዬ 100 ብር ወስደኝ። 100 እኔስ 100 ብር ቀሙሉ ስጮኔ ጎማ ፈትቼ ያሰረኝ ላንተ ያሉ 100 ብር ስጠኝ። ምንድን ነው አንተ ምንድን ነው ምን ፈልገህ? ሽንት ቤቱ ከተመጠጠ በኋላ ድጋሚ ትገባለህ። አንተ ነህ ሽንት ቤት መጣጭ? አቴ ሽንት ቤት መጣጭ አይባልም። ራስህ እኮ ያልከው። ዝም በል። ማን ነው የሚለው? የሽንት ቤት የጽዳት አገልግሎት ወይ ደግሞ ጠራጊዎች ነው የሚባለው። መጠጥ ይላል ጁስ ነው። እሺ ቶ ይቅርታ አባቴ። ገብተህ መጠጥ አድርገህ ውጣ። አንተ አሰማም እንዴ? በሽተኛ ነህ? ያማል። መጠጥ አትበለኝ። ይቅርታ። እሺ በቃ አትበለኝ። ልምድ ሆነብኝ። መጃዝኮ ምንድን ነው? ይሄ ሽንት ቤት ሙቀት መለኪያ ነው። ሙቀቱን ለክቼ ነው የምመጣው ሽንት ቤቱን። አዎ በጣም ከደረቀ ውሃ ማትጠቀሙ ከሆነ አቃጥለነው በጭስ መልክ ነው እንጂ የሚወጣው ኢቫፖሬሽን ምናምን። አንቺ ሌባ ነሽ መሰለኝ። አይ ሌባ አይደለም። ማረ ሽንት ቤት ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት መጥቼ አላውቅም። አዎ ስራ ምንድን ነው? ስራዬን ባንክ ቤት ነው። በየቤቱ እየዞርኩኝ አካውንት ነው ማስከፍት። ውጣ አልከው ልጁ ለምንድን ነው? የት ሂድልህ? አካውንት ከፍቶ ይመለሳል እኮ ሽንት ቤት ይመለሳል። አካውንት እንዲከፍት ነው። ጊዜ የለህም አንተ? እንዴት? አይ ጠብቀዋለሁ እኮ መጥቼ ይባላል። መጥቼ የልሰዳችሁ እንደም እስቲ ፈታ ያለ ቤት ወሰደን በእናትህ። ፈታ ያለ ቤት መጨፈራው ዘና ያለ ቤት ወሰደን እስቲ በእናትህ። እንደዚህ ነው ቤቶችን ብዙ አላውቅም። ዝም ብለን ሰው እንጠይቃለን፣ መንገድ ላይ ምናምን ሰው እንጠይቃለን። ችግር የለውም። አንቺ ደግሞ ምንድን ነው? ማን አለ እዚህ? ችግር የለውም። ማን አለ እዚህ? ምንድን ነው? ለምን እንደምታስቸግራት? ምን አገባ? ማረን ያስቸግረሽ መስሎኝ ነው። መግደርደር አይቻልም እንዴ? እንዲህ ነው እንደምትግደረደሪ ንዳ። በቃ አንተ ዝም ብለህ ምንድን ነው የምትለው? እጄናውጣልኝ። ኧረ አንቺ ችግር የለውም። ምን ሆነሽ ነው እንዴ? ችግር አንተ ልታሳድረው ነው እንዴ? እጄን እንደ አንተ ምን አገባ? እስኪ ዞር ብለና በእናትህ እንካ ዞር ብለና እንካ። አምጣ እጄን አምጣ። ዞር ብለና በእናትህ። ምን ነው ታየው? ምን እንደምታየው? ጉዴ ዘመኑ ከፍቷል። ወይኔ ሊያስ ምን ነው? ኧረ ወዲህ በጣም እየቆረጠኝ ነው። ምን ሆነ? መጀመሪያ ራሴን ነበር ያመመኝ። ከዛ ሚስቴ ያስቀመጠችውን መድኃኒት አንስቼ ኳጥኩቲም በኋላ ወዲህንም ያመኛል። ምንድነው መድኃኒቱ ብዬ እጅ ፋርማሲ ሳሳያቸው ፖስት ፒል ነው። ወይኔ ጉዴ! ፖስት ፒል ታለ እንዴ? ምን ችግር አለ? ፖስት ፒል ውጪ እኮ ነው። ምን ችግር አለ? ወይ አንተ እሱ እኮ ሴት ልጅ ብቻ ነው ማጥ የምትችለው እኮ። እርግዝና መድኃኒት እኮ ነው መከላከያው።
መከላከያ ነው። እናቴ ሞትኩልሽ። ወይኔ እናቴ ሞትኩልሽ። ወይኔ ጉዴ! ልጅና መከላከያ ነው እንዴ? ሲጀመር ማለት ዳር አይደለ እንዴ? እናንተ ቤት ምን ይሰራል? እሷ የምትውጠው ለምንድን ነው? ወይኔ ትማግድብኛለሽ ማለት ነው። ወይኔ ኤልያስ በአንድ ድንጋይ ሁለት ወፍ አገኘች። በቃ ልገል ነው መሰለኝ እኮ አስባ ምናምን እኮ ልገል ነው እንዲደይም ለሰፈሩም እኮ አዲስ ነን። ይኸውልህ ተራ አስከባሪው ማን እንደሆነ ሁላ ማወቅ አልቻልኩም። ኧረ ብዙ ጊዜ እዚህ ጋር ነበር ማያቸው። እናቴ እንዴ እኔ ምን አባ ሰላም ነው እንዴ ነሽ? የተራው ረዷ የተራ አንቺ ነሽ እንትኗ? አዎ ተራ አስከባሪ አሁን አንዴ ቆም ነው መች እንትን አለ። አሁን እኛ እኮ አንታይም እኮ እና ስንጠብቅ በጣም ጠንከር ያለ አጠባበቅ ስለሆነ አንታይም። በሰላቢ ምናምን ለምሳሌ ብቅ ምን ነው ለምሳሌ በሰላቢ ስለፋቃቴ ያልተመቸኝም። እኔ እየዘጋው ነው መስኮቱን። አላፍ ዘጋው ማሙት ትችላለህ። ምንም እንደዚህ ቀልዳለህ። አሎ አናገርሽኝ? ምን አልሽ? አይ እንደዚህ እንትን በሰላም ግቡ፣ መንገዱን ጨርቅ ያርግላችሁ። ምን ቢሆን የሀገሬ ልጆች ናችሁ፣ ኢትዮጵያዊ ናችሁ። መተሳሰብ መፋቀር አለብን። ታውቀኛለህ? አረ እንደዚህ አይደለም። እኔ መንገደኛ ነኝ እኔ መንገደኛ ነጋዴ ነኝ አልኩህ እንዴ። አታ ቸነነ ቡና እየፈላ ነው። ቶሎና ዛሬ ተረኛ ቡና ማፈላው ማን ነው? ሳንታ ይላል። ሞያሽ ይዘርዘርልሽ። ይኸውልህ ስማ፣ ከቡናው በፊት አንድ ዘፈን ይዘፈንለት። በጣም ይዘፈንለት። ይኸውልህ በቆሎ ሾጣጣ ስንቱ ነው ባንተ ቀን የወጣው። በቆሎ ሾጣጣ ስንቱ ነው ባንተ ቀን የወጣው። ሳንትዬ ሾጣጣ ሳንታዳት እና ማን ይበል እና ነሽ ሾጣጣ ነኝ ማን ይበል ሚኪዬ ሾጣጣ በለው ማን ሾጣ እና ነኝ ጉጀል እንዴ ማን እንደሆንክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን እንደሆንክ ታውቃለህ? ለምን ሳንታ ሾጣጣ ትላለህ? እና እኔ ሾጣጣ ነኝ አይደለም። እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣ ዝም በል ና ተነስ። ቸነነው ሾጣጣ እናስ አታወራም ነበር ስለዚህ ጀብድ በሉ ቸነነው በሉ። ኤላ ኢድ ሙባረክ ብለናል። ኢድ ሙባረክ በጣም አመሰግናለሁ። ቤት በበር ነው የገባው። ማዘር ነች ያስገባው። ማዘር ነች እማ። ይሄው ለምንድን ነው ቤት የመጋቡት? ለኢድ ስጦታ መልካም ምኞቴ ለዚህ እንኳን አደረሰ ይላል። ፖስት ካርድ ላይ ጽፌያለሁ። እሱ ደግሞ ካልተመቸ ቆንጆ እንቁላል ጫጩታለሁ። ታቀፈው ቤት ከፈለፈው አዩ ጓደኛ ነው። በአመት ማልቀት በኖርማል ቀን ምን ኮሽ ታቀፈው። ሌላም ስጦታ አለ። ይሄ ከኔ ነው። አይ ሚኪ ታላቅ ሰው ታላቅ ስጦታ ይሄ ጓደኛ ነው። አሁን አታስገባንም። በቃ እሱ ቆንጆ የዓመት በዓል ፕሮግራም አለ ማዘር ያዘጋጀች። ለበዓል ከተዘጋጁት ምግቦቻችን አንደኛው ጎመን ነበርና ጎመናችንን ብልት አድርገን ፔፕሲያችንን ጠጥጠጥ። ይሄ ነው እንጂ ያውላችሁ ምንም ስጦታ ሳይመጣ እንዴ እንደሚበላ ብቻ ይዩት እንዴ እንደሚበላ ደግሞ ይለኛል። አያችሁት? ፔፕሲን ጠጣብኝ። ደግሞ የኔን ግርማ ሞገስ ግን ሳልነግራችሁ አላልፍም። አበላል ብቻ አበላልን ይዩት። በቃ ትበላለህ። ከዛ ቆንጆ አድርገህ ጠጥተህ ወደ ጨዋታ አየህ፣ ጨዋታ ራሱ ያምራል። ከዛ እኔ ግን አሁን ያልገባኝ ነገር ምንድነው ካላችሁ፣ ለምንድነው መቀርጸኝ? ለምንድነው